ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መግቢያ ላይ አጠር ያለ ቪዲዮ አሳይቻችኋለሁ። አብርሽ ሩታ እንግዲህ ሲታረቁ አይተናል። እንዲሁም ደግሞ ዳኒ በመካከላቸው ተገኝቷል። የዛሬ 15 ቀን ምናምን ይመስለኛል። ዳኒን እንዴት አድርገው አፍነው ለ4 ለ5 ሲቃዩን ሲያበሉት ነበር። ላይቭ ላይ ሆነን አይታችኋል። መንገድ ላይ በዛ በጠራራ ምሽት ማለት ነው። ዛሬ ደግሞ እንግዲህ ታርቀናል፣ እንደፈለክ መውጣት መግባት ትችላለህ፣ ልጅን ማየት ትችላለህ ስትል ሩታ ከዳኒ ጋርና እንትና ጋር ሆኖ አብረው አይተናቸዋል ማለት ነው። ነገር ግን ከመታረቃቸው በስተጀርባ ያለው ሴራ ምንድን ነው ስንል የሁላችንም ጥያቄ የሚሆን ይመስለኛል። ቤተሰብ ብዙ ጊዜ አብርሽ ይታለላል፣ የዋህ ነው እና ምናልባት ከሚስቱ ጋር የልጅ አባት ነው፣ መውጣት መግባት መጠየቅ ይችላል። ነገር ግን እንደ በፊታቸው የመቀጠል ሀሳቡ ይኖር አይኖር ባናቅም ሩታ ማነኝ ሄርሜላንም ማስቀይመናታል፣ አንተንም ማስቀይመናል፣ ስለዚህ ይቅርታ አድርግልን፣ በሰላም መኖር እንፈልጋለን ስትለው ነበር ዳኒ። እኔ ግን ትኩረት ያደረኩት ማለት ነው ቤተሰቦች ዳኒ ላይ ምን አይነት መልካም ነገር አስቦ ነው ለአብርሽ? ዳኒ የእውነት ለአብርሃም መልካም ነገር አስቦ ይመስላችኋል? ያ ሁላ ፈንጠዝያው ደስ የሚል ነገር ያሳየው። እኔ ግን ከመታረቃቸው በስተጀርባ ለአብርሃም ከባድ የሆነ ተንኮል እንደጠነሰሱለት ነው የታየኝ ማለት ነው ዳኒ። ምክንያቱም በቀሉን ለመበቀል ሲፈልግ ብዙ ጊዜ አይታችሁ ከሆነ ከጽጌ ጋር እንኳን ሲጣላ ከተጣላ በኋላ እሷን መበቀል የሚፈልገው ለጊዜው ሰላም ይፈጥርና ከዛ በኋላ ነው ከጀርባዋ ሆኖ እሷን የሚበቀል የነበረው ማለት ነው። ብዙ ቪዲዮ ላይ አይተናል። አሁንም ከሩታ ጋር በጣም ብዙ ጊዜ ይሰራል ዳኒ። አብርሃምና ሩታ ሲጣሉ በመካከላቸው ልክ ዳኒ ነው ጥልቅ ብሎ የሚገባው። ከዛስ ከሩታ ጋራ ሲሆን ከዛ ደግሞ እንደገና ዳኒ አብርሽ ይናደዳል ምናምን፣ ምን አገባህ አንተ፣ እሱ አይኔ አይደለችም ወይ ለምን ቤት ትመጣለህ ምናምን ነገር ይልና በዛ ግብ ግብ ይፈጥሩና አንዳንዴ ምንድን ነው ራሱ የጣለውን ሲጥለው ሌላ ሰው ሲያነሳው የሚቀናበት አይነት ነገር የለም። እንደዛ አይነት ነገር ያሳያል አብርሃም ማለት ነው። ስለዚህ ዛሬ ደግሞ ከሄርሜላ ጋር ሲሆን ዳኒ ደግሞ ከሩታ ጋር መሆን ፈለገ ማለት ነው። እቤቱ ይገባል፣ ይወጣል፣ ከእሷ ጋር ቪዲዮ ይሰራሉ፣ እንደፈለጋቸው ይደሰታሉ። አሁን ግን ቀስ ብሎ አብርሃምን ለመበቀል ያሰበበት መንገድ እና የሄደበት መንገድ ቀላል እንዳይመስላችሁ አብረን የምናይ ይሆናል። ደግሞ ምን አለች በሉኝ። ለምን ካላችሁኝ ዳኒ የዳኒን ተንኮል በጣም ብዙዎቻችሁ ታውቁታላችሁ፣ የተወሰናችሁ ደግሞ ላታውቁ ትችላላችሁ። አሁን በመታረቅ ሰበብ አብርሃም እንዴት እንደሚጎዳ እንዴት እንደሚያለቅስ ታያላችሁ። ለምን ሩታና ዳኒ ከገጠሙ አብርሽን የቱን ያክል ፍዳውን እንዳበሉ ታውቃላችሁ። ከአሁን በፊት የነበሩ ቪዲዮቻቸውን አይታችሁ ከሆነ አሁን ሩታ መበቀል የፈለገችው ከዳኒ ጋር ሆና ነው። ለምን ሄርሜላ አብርሃምና ሄርሜላ አሁን ስለታረቁ ማለት ነው። ስለዚህ ግዴታ ደግሞ ሩታ እሱን ትበቀላለች፣ ዳኒም በቀል አለበት። ሁለቱ ሆነው የሚያሳዩንን ቪዲዮ አብረን የምናይ ይሆናል። ለጊዜው ግን ልጄን በቃ ከታረኩ ልጄን ይዤ ልሂድ፣ ከልጄ ጋር መሆን እፈልጋለሁ ሲል አብርሽ ሲናገር ሰምታችኋል። እነሱም ደግሞ ደስ የሚል ነገር ግን ደግሞ ተንኮል ያለበት ደስ የሚል ነገር አሳይተውናል በቪዲዮ። ግን መጨረሻውን አብረን የምናይ ይሆናል። ይህንን ቪዲዮ ሁላችሁ ሼር አድርጉት። ሰብስክራይብ ያላደረጋችሁ ደግሞ ቤተሰብ ሆናችሁ አብረን የምናይ ይሆናል። የነ አብርሽና የነ ሩታ ጉዳይ አሁን ላይ ከበድ ያለ ደረጃ ላይ የሚደርስ ይመስለኛል። ብቻ ሁላችንም አብረን የምናይ ይሆናል። አብርሃም ግን ካሁኑ የራሱን ጥንቃቄ ቢያደርግ ብልጥ ቢሆን የተሻለ ነው ብዬ አስባለሁ። እንዲሁም ደግሞ ሄርሜላ ምናልባት ታርቀዋል ብላ እቤት ልትመጣ ትችላለች። በዚህ ሰዓት ነው ሩታና ዳኒም የሚበቀሏቸው ማለት ነው። ምክንያቱም ስላወቁበት አስባለች፣ ተናዳለች፣ በጣም ብዙ ነገር ሆናለች አይደለ? ስለዚህ ደግሞ መውጋት ያለባት በዚህ መንገድ ስለሆነ አሁን እንግዲህ የምናይ ይሆናል ቪዲዮን። ለማንኛውም መልካም ቀን ይሁንላችሁ። ይህንን ቪዲዮ ትናንትና ነው ያየሁት። ስለዚህ የአብርሽ ጉዳይ ከባድ ተንኮል፣ ሴራ እና ተንኮል እንደተዘጋጀለት ነው የታየኝ። ዳኒ ደግሞ ይህን ከማድረግ ወደኋላ እንደማይል ምንም ጥርጥር የለውም። ቤተሰቦች እናንተስ የእናንተ እይታ ቪዲዮን እንዴት አያችሁት? መታረቃቸው መልካም ነው፣ ግድ ነው። ልጅ አላቸው በመካከል ለልጃቸው ሲሉ ግዴታቸው ነው። ነገር ግን ይህንን ቪዲዮ አይታችሁ እንዴት ዳኒ ያ ሁላ ነገር ተደርጎ የእውነት አስቦ ለአብርሽ አስቦለት ከሩታ ጋር እንዲታረቁ ሀሳቡ መልካም ነገር አሰበ ብላችሁ ታስባላችሁ? እንዳይመስላችሁ። የራሱ ተንኮል የራሱ ነገር ስላለው ነው። ይህንንም ደግሞ አብረን የምናይ ይሆናል። ውሸታም እንዳትሉ ታዩታላችሁ ቪዲዮን። መልካም ቀን